ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ከመንፈሳዊ ህይወት ባሻገር በኢኮኖሚ አቅምን ማሳደግ እንደሚገባ ተጠቆመ። ይህ የተጠቆመው በማህበረ ቅዱሳን የላሊበላ ወረዳ ማዕከል አባላት መንፈሳዊ ህይወታቸውን ከማሳደግ በተጨማሪ በኢኮኖሚ ራሳቸውን ማሳደግ የሚያስችላቸውን የምክክርና የውይይት መርሃ ግብር ማካሄዳቸውን ተከትሎ ነው። በስልጠናው የአባላትን መንፈሳዊ ህይወት ከማሳደግና ከማትጋት ባሻገር በኢኮኖሚ አቅማቸውን ማሳደግ እንደሚገባም ከማህበረ ቅዱሳን ዋናው ማዕከል የህዝብ ግንኙነትና ትብብር አገልግሎት ኃላፊ ዲያቆን ሲሳይ ብርሃኑ ተገልጿል። በመርሃ ግብሩም ስራ ፈጠራና ኦርቶዶክሳውያን የኢኮኖሚ አቅማቸውን እንዴት ማሳደግ እንደሚገባም በቃሉ ላይኩን ልምዳቸውን አካፍለዋል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ ክፍል ነው። ሁለተኛው ዙር የግቢ ጉባኤያት አንድነት መርሃ ግብር ተካሄደ። በማህበረ ቅዱሳን ሐዋሳ ማዕከል በሐዋሳ ውስጥ የሚገኙ ሁሉም ግቢ ጉባኤያት የተሳተፉበት ሁለተኛው ዙር የግቢ ጉባኤያት አንድነት መርሃ ግብር የመንፈስን አንድነት ለመጠበቅ ትጉ በሚል መሪ ቃል ተካሂዷል። በማህበረ ቅዱሳን ሐዋሳ ማዕከል ግቢ ጉባኤያት አገልግሎት ዋና ክፍል አዘጋጅነት በተካሄደው መርሃ ግብር ላይ የዋግምራ ሀገረ ስብከት የአራቱም ጉባኤ ቤት መምህር የሆኑት መምህር መዝገበ ቃል ዕቅበተ አእምሮ ላይ ያተኮረ ትምህርት ሰጠዋል። መረጃው በማህበረ ቅዱሳን የሐዋሳ ማዕከል ሚዲያ ክፍል ነው። ሙያዬን ለቤተ ክርስቲያን በሚል መሪ ሐሳብ በአምደ ወርቅ ከተማ መቄዶንያ ማዕከል የጠቅላላ ሕክምና ድጋፍ ተሰጠ። በማህበረ ቅዱሳን የአምደ ወርቅ ወረዳ ማዕከል ሙያ ገዳማትና አብነት ትምህርት ቤቶች ክፍል የጤና ባለሙያዎች ህብረት በመቄዶንያ አምደ ወርቅ ቅርንጫፍ የአረጋውያን መጦሪያ በመገኘት ለአረጋውያን የጤና ምርመራ በማድረግ የሕክምና አገልግሎት ሰጠዋል። ወረዳ ማዕከሉ የተሟላ የሕክምና አገልግሎት ማለትም የሳምባ ምች፣ የወባና ሌሎች ምርመራ አገልግሎት መስጠቱን የጤና ባለሙያዎች ህብረት አስተባባሪና የአምደ ወርቅ የመጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር አማረ ካሳ ገልጸዋል። በቅርንጫፋችን 58 አረጋውያን በቋሚነት እየጦርን ነው ያሉት በመቄዶንያ የአምደ ወርቅ ቅርንጫፍ አስተባባሪ የሆኑት አቶ ሙሉ ዘነበ ማህበረ ቅዱሳን በቅርንጫፋችን ተገኝቶ ይህንን የህክምና ድጋፍና ግንዛቤ ስለፈጠረልን ምስጋናችን ላቅ ያለ ነው ብለዋል። መረጃው በዋግምራ ዞን አምደ ወርቅ ከተማ ኮሙኒኬሽን ነው። ስርዓተ ቤተክርስቲያንን በማስጠበቅ የሰንበት ትምህርት ቤት ወጣቶች ኃላፊነታቸውን ሊወጡ እንደሚገባ ብፁዕ አቡነ ቀሌምጦስ አሳሰቡ። ብፁዕነታቸው ይህን ያሳሰቡት የአዲስ አበባ ሀገረ ስብከት ሰንበት ትምህርት ቤቶች አንድነት ከሰሜን ሸዋ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ጋር ተሞክሮና የልምድ ልውውጥ ማካሄዱን ተከትሎ ነው። መርሃ ግብሩ በስልታዊ እቅድ አፈጻጸምና ትግበራ በአዲሱ ስርዓተ ትምህርትና በተለያዩ ተግባራት አፈጻጸም ዙሪያ ትኩረት ያደረገ መሆኑም ተገልጿል። ስርዓተ ቤተክርስቲያንን ማስጠበቅ የሰንበት ትምህርት ቤት ወጣቶች ኃላፊነት መሆኑን የገለጹት የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምጦስ ህገወጥ የማህበራትን ጉዞ ለማስቆም ሰንበት ትምህርት ቤቶች ድርሻቸው ከፍተኛ መሆኑንም ገልጸዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች ይህን ይመስሉ ነበረ። ሰላም እግዚአብሔር ከሁላችን ጋር ይሁን።